አክብሯታል። ይቅርታ እግዚአብሔር አምላክ እናቱን ድንግል ማርያምን ያከበራት ለምንድነው? ያከበራት ለምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ድንግል ማርያምን ያከበራት የዓለም ሁሉ ገዢ ሆኖ ሳለ እመቤታችን ቅድስት ድንግል ማርያም ስታዘው ታዞላታል። የዓለም ሁሉ መጋቢ ሆኖ ሳለ የእናታችን የድንግል ማርያምን የእናቱን ጡት በመጥባት ጠግቧል። ዓለማትን የሚያጠግብ እሱ ግን በእናቱ ጡት ጠግቧል። ዓለማትን ሁሉ የሚያዛ ዓለማትን ሁሉ እንደፈለገ የፈጠረ ስነ ፍጥረትን ሁሉ 22ቱን ስነ ፍጥረታት ፈጥሮ ያስገዛ ሰማይን ከነግሳንግሱ ያለ ካስማ ያቆመ ምድርንም ያለ ምሰሶ ምንም በማያስፈልግ ሁኔታ ከነግሳንግሷ ያጸና በውሃ ላይ የሰራ ያጸና አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ልዕልናው ከፍ ያለ አምላካችን ወላዲታችን ድንግል ማርያም የፈጠረችልን በስጋ አማኑኤል ብላ ኢየሱስ ብላ የፈጠረችልን መድኃኒታችን አምላካችን የአማልክት ሁሉ አምላክ ነውና አሁንም ነገም እናመሰግነዋለን ነው። ስለዚህ ቃልም ስጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን ይላል። ክብሩን አየን መሰከረም። ተመልከቱ እኛ ሁላችንም ከሙላት ተቀብለን ከጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን ማን የሚሰጠው? በኢየሱስ ክርስቶስ ሆነ ይላል። ተመልከቱ ከዚህ በላይ እንግዲህ የኢየሱስ መድኃኒታችን ኢየሱስ ክርስቶስን አማላጅነት ሳይሆን አምላክነት የሚፈርድ አምላክነቱን የሚገልጥ ኃይለ ቃሎች ብዙ አሉ። ተመልከቱ በመዝሙር 46:5 ላይ ምን ይለናል? አረገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ይለናል። ተመልከቱ እግዚአብሔር በመለከት ድምጽ እንዳለው። ስለዚህ እግዚአብሔር አምላክነቱን ኢየሱስ ክርስቶስ አምላክነቱን የሚያጠራጥራችሁ ካለ ቃሉን አልተቀበላችሁትም እንደማለት ነው። ስለዚህ አረገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ያለው እግዚአብሔር አምላክ በመለከት ማድረጉን በመለከት ውስጥ እግዚአብሔር ማድረጉን በማስተዋል እንድንረዳው ነውና መረዳት ያስፈልጋል። አራተኛ ማስረጃ አንደኛ የዮሐንስ መልእክት ተመልከቱ። አንደኛ የዮሐንስ መልእክት ያለውን መልእክቱን ማየት ያስፈልጋል። የዮሐንስ መልእክት አንደኛ ምዕራፍ 5 ቁጥር 13 ላይ በደንብ ማየት ያስፈልጋል። ስለዚህ ምንድነው የሚለን? የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ይለናል። ተመልከቱ እንግዲህ ይሄንን ነው የሚለን ዮሐንስ መልእክቱ የመጀመሪያው መልእክት በምዕራፍ 5 ቁጥር 13 ላይ በደንብ በማስተዋል ተመልከቱት። ቁጥር 13 ላይ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ አምላክነቱን ለምትቀበሉ ለምታምኑ ይህን ጽፌላችኋለሁ። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብለንም ይሰማናል። የምንለምነውንም ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን። ማንም ወንድሙን ሞት የማይገባውን ኃጢአት ሲያደርግ ቢያየው ይለምን፣ ሞትም የማይገባውን ኃጢአት ላደረጉት ሕይወት ይሰጣታል። ሞት የሚገባው ኃጢአት አለ፣ ስለዚያ እንዲጠይቅ አልልም። አመፃ ሁሉ ኃጢአት ነው፣ ሞትም የማይገባው ኃጢአት አለ። ከእግዚአብሔር የተወለደ ሁሉ ከኃጢአትን እንዳያደርግ ነገር ግን ከእግዚአብሔር የተወለደው ራሱን እንዲጠብቅ ክፉን እንዳይነካው እናውቃለን። ከእግዚአብሔር እንደሆነን ዓለምም በሞላው በክፉ እንደተያዘ እናውቃለን። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። ኢየሱስ ክርስቶስ የእግዚአብሔር ልጅ እውነተኛም በሆነ በእርሱ አለን። እርሱም ልጅ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጆቹ ሆይ ከኃጢአት ራሳችሁን ጠብቁ ይላል። ከዚህ በላይ ምስክርነት ያስፈልጋል? እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጆቹ ሆይ ከጣዖታት ራሳችሁን ጠብቁ ይለናል። ምዕራፍ 25 ቁጥር 21 ላይ ይሄን ኃይለ ቃል በደንብ አድርጋችሁ ታገኙታላችሁ። ግን መነበብ ያለበት ከላይ ጀምሮ አንብቡት። የኢየሱስ ክርስቶስን አምላክነት በደንብ አድርጎ ይገልጥልናል። ከዚህ በላይ ኃይለ ቃል ማስረጃ ይኖረናል። አምስተኛ ማስረጃ
ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ቅድም ያነበብኩላችሁ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ማን ነው? እግዚአብሔር ነበረ። ያ ቃል ስጋ ለበሰ ብሎ ምዕራፍ 1 ላይ ቁጥር 14 ላይ ቃሉ ማን ነበረ? ስጋ ለብሷል አይደል? ቃል ስጋ ሆነ ነው አይደል ያለው? ያ ቃል ግን ማን ነበረ? ቃል በእግዚአብሔር ዘንድ መጀመሪያውኑ ነበረ። ያ ቃል ማን ነው? እግዚአብሔር ነው ይለናል። ስለዚህ እግዚአብሔር ቃል ነበረ። ቃሉ ከድንግል ማርያም ምን ለበሰ? ስጋ ለበሰ። የዛ ሰዓት ምን ተባለ? ቅዱስ ዮሐንስ ምን አለ? መሰከረ። ቃል ስጋ ሆነ ብሎ በቁጥር 14 ላይ እዛው ምዕራፍ 1 ቁጥር 14 ላይ መሰከረ። ዮሐንስ እዛው ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። ቃል እግዚአብሔር ነው ባለው ቃል እግዚአብሔር ነው ብለናል። ያ ቃል ደግሞ እግዚአብሔር ነው ካልን ከእርሱ ውጪ ምንም የሆነ ነገር የለም። ሁሉ በእርሱ የሆነ ከእሱ አንዳችም እንኳ ያለ እርሱ የሆነ ነገር እንደሌለ ያስረዳናል፣ ያመሰጥረናል። ቅዱስ ጳውሎስ በመልእክቱ ደግሞ ወደ ፊልጵስዩስ ሰዎች በምዕራፍ 2 ከቁጥር 6 ጀምራችሁ እስከ 8 በደንብ በማስተዋል ሆናችሁ አንብቡት። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ፣ ለሞትም ይኸውም ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን ምን አደረገ? አዋረደ። ለማሲል ለሰው ልጅ የእኛን ኃጢአት ለመደምሰስ ተመልከቱ። የእኛን ኃጢአት ለማጥፋት ሲል ራሱን ምን አደረገ? ዝቅ አደረገ፣ አዋረደ። ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። ተመልከቱ። ከዚህ በላይ እንግዲህ ቃል የለም። ለአምላክነቱ እኛን ለማዳን ለፈራጅነቱ ለጌቶች ሁሉ ጌታ ስለመሆኑ ስለ ነገስታት ሁሉ ንጉስ መሆኑ የማያጠያይቅ የማያወላዳ መሆኑን ለቅዱስ ጳውሎስ ብርሃናት ዓለም ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው በምዕራፍ 2 ከቁጥር 6 እስከ 8 ድረስ በደንብ ይሄንን ኃይለ ቃል በማስተዋል ማንበብ ያስፈልጋል ማለት ነው። እግዚአብሔር ስለ ቃሉ የተመሰገነ ይሁን። ሌላው ማስረጃችን እግዚአብሔር አምላክ ለቅዱስ ጳውሎስ አማካኝነት ለቲቶ ወደ ቲቶ ምዕራፍ 2 ቁጥር 13 ላይ ምንድነው የሚለን? እስኪ እንየው። ምዕራፍ 2 ቁጥር 13 የቅዱስ ጳውሎስ መልእክት ወደ ቲቶ ምዕራፍ 2 ቁጥር 13 ላይ ከ11 ጀምራችሁ ተመልከቱት። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትን ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመጽ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷልና ይላል። ስለ እኛ ነፍሱን የሰጠው አምላክ መሆኑን ተመልከቱ። እንግዲህ የሚቀናውን ገንዘቡንም የሚሆነውን ሕዝቡን ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷልና ይላል። በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመጽ ሁሉ እንዲቤዠን መድኃኒታችን ኢየሱስ ክርስቶስ የምንለው ከዚህ ከዓለም ኃጢአት ከዓለም ውጥንቅጥ ከዚህ ከዓለም ጥፋት ሁሉ እንዲቤዠን ስለ እኛ ራሱን አሳልፎ እየሰጠ ቲቶ ከቁጥር 11 ጀምራችሁ እስከ ፍጻሜ እስከ 15 ድረስ ምዕራፍ 2ን ማንበብ እግዚአብሔርን እንድናውቅ በደንብ አድርጎ ያስረዳናል ማለት ነው። በደንብ አድርጎ ያስረዳናል፣ ያመሰጥርልናል ማለት ነው። ተመልከቱ እንግዲህ ሌላው
በዚሁ በመልእክታቱ ላይ የምናገኘው ማስረጃችን የጴጥሮስ መልእክት ነው። የጴጥሮስ መልእክት ሁለተኛይቱ የጴጥሮስ መልእክት ምዕራፍ 1 ቁጥር 1 በአምላካችን በመድኃኒታችን ኢየሱስ ክርስቶስ ይለናል። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነው ስምዖን፣ የድሮ ስምዖን፣ የዛሬው ሐዋርያው ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘ ነው ጋር የተካከለ የክብር እምነትን ላገኙ የመለኮቱ ኃይል በገዛ ክብሩና በጎነቱ የጠራንን ማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በጎነትንም ዕውቀትንም፣ በዕውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማችን መዋደድ፣ በወንድማማችነት መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋልና እነዚህ ነገሮች የሌሉት እውር ነውና በቅርብና ያለውን ብቻ ያይደለ የቀደመውንም ኃጢአቱን መንጻት ረስቷል ይላል። ተመልከቱ እንግዲህ እግዚአብሔር አምላክነቱን ለምትክዱ አማላጅ ነው ለምትሉ ከዚህ በላይ ማስረጃ ምን አይነት ማስረጃ እንደምትፈልጉ አይገባኝም ማለት ነው። ሌላው ከዚሁ ጋር አያይዤ ጠቀስ አድርጌው ማልፍላችሁ ዮሐንስ በራእዩ ምዕራፍ 1 ላይ እንድታዩልኝ የምፈልገው ዮሐንስ ራእይ ምዕራፍ 1 ከቁጥር 7 ጀምራችሁ ብታዩት ደስ ይለኛል። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን፣ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አለቀ። ተከተለ። ያለውንም የሌለውንም የተፈጠረውንም ያልተፈጠረውንም ፍጥረታቱን ሁሉ የሚገዛ እኔ ነኝ ብሎ የሚመጣ ምድር ላይ ያለ ምድር ላይ ሥጋ ለብሶ የሚመጣ አምላክነቱ ግን ያልተቀየረ አልፋና ኦሜጋ ትናንት በመለኮት የነበረ ዛሬ በድንግል ማርያም ሥጋን የለበሰ ነገ ዓለምን አሳልፎ የሚኖር አልፋና ኦሜጋ ማን ነው? እግዚአብሔር አብ ልጅ፣ እግዚአብሔር ወልድ አማኑኤል ኢየሱስ ክርስቶስ ነው። ታዲያ አምላክ ወይስ ፈራጅ? አምላክነቱን መረዳት የሚሻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሷ ይሄ ነው የሚመሰክረው። ኢየሱስ ክርስቶስ አማላጅ አይደለም፣ አምላክ ነው። አምላክም ብቻ አይደለም፣ የአማልክት ሁሉ አምላክ ነው። ጌታም ነው፣ የጌቶች ሁሉ ጌታ ንጉስም ነው። ንጉስ ብቻ ግን አይደለም፣ የነገስታት ሁሉ ንጉስ ነው። ኢየሱስ ጌታ ነው ለምትሉን ጌታ ብቻ አይደለም፣ የጌቶች ሁሉ ጌታም ነውና ስለዚህ በማስተዋል ውስጥ ሆነን መረዳት ያስፈልጋል። ጌትነቱን መቀበል ብቻውን በቂ ላይሆን ይችላል። ሌላ ማስረጃ ዛሬ አጠናክሬ ነው እዚህ ጉዳይ ላይ መናገር የምፈልገው። በደንብ መናገር እፈልጋለሁ። የኛም ሰዎች አንዳንድ ጊዜ ዝም ብላችሁ መጽሐፍ ቅዱስን የሸመደደ ሁሉ ፕሮቴስታንታዊ ትምህርት ሲያስተምራችሁ ፕሮቴስት የምታረጉና ሐሳባችሁን ቶሎ ዳይሜንሽናሊ የምትቀይሩ አላችሁ። ዋን ዳይሜንሽን አትዩ፣ መልቲ ዳይሜንሽናል ሁኑ። የኛ ሰዎች በአንድ አቅጣጫ ነገሮችን አትዩ። እውነቴን ነው የምላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከየትኛውም በተሻለ መልኩ መጽሐፍ ቅዱስን አመስጥራ ተርጉማ ማስተማር የሚችሉ ሊቃውንት መተርጉማን ያሏት ናትና ልባችሁ አይወላውል። ጽናት ያስፈልጋል። ያልጸና ሰው የተንገዳገደ መሰረት የሌለው ቤት ነውና የሚሆነው። ቤት ከላይ ጣሪያው ቢያምር ባያፈስ፣ ግድግዳው ቢያምር ከስር ግን ጎርፍ ይደረምሰዋል፣ በቀላሉ ይናዳልና መሰረታችሁን አጥብቁ ነው የምለው።
ዮሐንስ በወንጌሉ ምዕራፍ 10 ቁጥር 30 ላይ ይህንን ቃል ይናገረናል። ተመልከቱ። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። አባቴ የሚለው እንግዲህ እግዚአብሔር አብን ግብሩ ምንድነው ብያችኋለሁ? የአብ አባትነት፣ የወልድ ልጅነት፣ የመንፈስ ቅዱስ መስረጽ ሰራጺነት። ስማቸውስ አብ፣ ወልድ፣ መንፈስ ቅዱስ። ግብራቸውስ አብ መውለድ፣ አባት መሆን፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። ወልድ ቢወለድ እንጂ አይወልድም፣ አያሰርጽም፣ አይሰርጽም። አብም ቢወልድ እንጂ ቢያሰርጽ እንጂ አይሰርጽም፣ አይወለድም። መንፈስ ቅዱስም ቢሰርጽ እንጂ አይወልድም፣ አይወለድም፣ አያሰርጽም፣ ግን ይሰርጻል። ግብራቸው ይሄ ነው። በአካል በስም በግብር በአካል ሶስት ናቸው። አብ ወልድ መንፈስ ቅዱስ በስም ናቸው። በግብራቸው አባትነት፣ ተወላዲ መሆን፣ መስረጽ ናቸው። ይህ የሥላሴ ትርጉም ሊገባን አይችልም። አባቶች እግር ስር ቁጭ ብለን መማር ካልቻልን ወይም በማስተዋል የእግዚአብሔርን ቃል መረዳት ካልቻልን አይገባንም። እውነቴን ነው የምላችሁ። ስለዚህ እግዚአብሔር አምላክ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ የተናገረውን ኃይለ ቃል አሁንም ድጋሚ ልግለጥላችሁ። የሰጠኝ አባቴ ከሁሉ ይበልጣል። ከላይ ጀምሬ ላንብብላችሁ ከ27 ጀምሬ ከ22 ልጀምርላችሁ። በኢየሩሳሌምም የመቅደስ መታደስ በዓል ሆነ፣ ክረምትም ነበረ። ኢየሱስም በመቅደስ ከሰለሞን ደጅ መመላለሻ ይመላለስ ነበር። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ ብለው ጠየቁት። አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ፣ አታምኑምም። እኔ በአባቴ ስም የማደርገው ሥራ ይህ ስለ እኔ ይመሰከራል። በአባቴ ስም የማደርገው ሥራ ይህ ስለ እኔ ይመሰከራል። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ ነው። አሰጣቸዋለሁ አላለም፣ እሰጣቸዋለሁ። አማላጅ ማለት የሚያሰጥ ነው፣ የሚያስደርግ ነው። በትእዛዝ መልክ ከጌታ ጋር የሚማልድ ወይም ደግሞ መልእክትን የሚያመላልስ ነው። እግዚአብሔር አምላክ ግን ለተከታዮቹ ኢየሱስ ክርስቶስ ግን ምንድነው ያላቸው? በአባቴ ስም የማደርገው ሥራ ይህ ስለ እኔ ይመሰከራል። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይላል፣ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ ምንድነን ይላል? አንድ ነን። እንግዲህ ከዚህ ኃይለ ቃል በተሻለ ተመልከቱ። እንግዲህ መጽሐፍ ቅዱሳችን በደንብ የኢየሱስ ክርስቶስን አምላክነት በደንብ አድርጎ ይገልጻል። ትንቢተ ኢሳይያስ ላይ ወደ ኋላ መለስ ልበልና የተወሰነ ላስታውሳችሁ የምፈልገው ነገር አለኝ። ትንቢተ ኢሳይያስ ምዕራፍ 9 ላይ አንድ በሕይወቴ ሁሉ የምደሰትበት የክርስቶስን አምላክነት በደንብ ኢሳይያስ በትንቢቱ የተናገረበት አለ። ቁጥር 9 ምዕራፍ 9 ቁጥር 6 ላይ ይህችን ኃይለ ቃል ሁላችሁም እንድታዩት እፈልጋለሁኝ። ተመልከቱ። ከዛሬ ጀምሮ ከቁጥር 6 እንጀምር። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውን ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም።
የእግዚአብሔር ቅንዓት ይህን ያደርጋል ይለናል። ተመልከቱ እንግዲህ ኢሳይያስ በትንቢቱ ያለን ይህንን ነው። የሚወለደው ልጅ ኢየሱስ ክርስቶስ አማናዊው አምላካችን ከድንግል ማርያም የሚወለደው ዘላለማዊ አለቅነት፣ ዘላለማዊ ንግስና፣ ዘላለማዊ አምላክነት የእርሱ እንደሆነ የዳዊት ልጅ ብሎ በዮሴፍ የዳዊት ዘርን በዮሴፍ አግኝቷልና የዳዊት ልጅ ይባል ዘንድ እመቤታችን ድንግል ማርያምንም እጮኛ የሆነበት አንዱ ምክንያት ክርስቶስ ከዳዊት ዘንድ ይቆጠር ዘንድ ነው። እነዛን 314 ትውልዶች ከዳዊት እስከ ባቢሎን፣ ከባቢሎን እስከ ዮሴፍ፣ ከዮሴፍ ደግሞ ጀምሮ እስከ ክርስቶስ ያለውን ትውልድ አጠቃላይ 314 ትውልድ ለማጠየቅና ዳዊት እግዚአብሔር አምላክ፣ እግዚአብሔር ወልድ፣ እግዚአብሔር ኢየሱስ ክርስቶስ፣ ኢየሱስ አማኑኤል ከዳዊት ዘር ይቆጠር ዘንድ ያንን በማጠየቅ አስተምሮናል፣ ገልጦልናል። ኢየሱስ ክርስቶስ ፈራጅ፣ እግዚአብሔር አምላክ የላከው ፈራጅ፣ እግዚአብሔር አብ የላከው ልጁ፣ የባህሪ ልጁ፣ እግዚአብሔር አምላክ አብና እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ እኩል ለመሆናቸው በዮሐንስ ምዕራፍ 10 ቁጥር 30 ላይ እኔና አብ እኩል ነን ብሎ እንደገለጠ ያሳየናል። ስለዚህ ወልድ ከመንፈስ ቅዱስ ያንሳልን? ወልድ ከአብ ያንሳልን? ወልድስ ከአብና ከመንፈስ ቅዱስ ይበልጣልን? እንደዛ አይነት መጽሐፍ ቅዱሳዊ ኃይለ ቃል ካለ ማስረጃ እስካሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንደዚህ አይነት አስተምሮ ተምሬም አላቅም። መጽሐፍ ቅዱስም ላይ የለም። ሊቃውንትም እግራቸው ስር ቁጭ ብለን ተምረናል። እንደዛ አስተምረውኛ ያቁምና አብ ከወልድ ወልድም ከመንፈስ ቅዱስ መንፈስ ቅዱስም ከወልድ ወይም ከአብ ወልድም እንዲሁ ከአብ ከመንፈስ ቅዱስ ከበለጠ ወይ ካነሰ በግብር በስልጣን እኩል ካልሆኑ መጽሐፍ ቅዱስ ገልጠን መነጋገር ይቻላል። እግዚአብሔር አምላክ ኢየሱስ ክርስቶስ አማላጅ ሳይሆን አምላክ ነው። አምላክም ብቻ ሳይሆን የአማልክት ሁሉ አምላክ ነው። እግዚአብሔር አምላክ ኢየሱስ ክርስቶስ ጌታ ነው። የጌቶች ሁሉ ጌታ፣ ጌታ ብቻ አይደለም፣ የጌቶች ሁሉ ጌታ ነው። እግዚአብሔር አምላክ ኢየሱስ ክርስቶስ ንጉስ ነው። ንጉስ ብቻ ሳይሆን የነገስታት ሁሉ ንጉስ ነው። እንግዲህ ይህን ቃል ምን ማድረግ እንችላለን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን አሐቲ አማናዊት የሆነችው ቤተክርስቲያናችን የክርስቶስ ራስ የሆነላት ክርስቶስ ፍጹም የወደዳት ያፈቀራት በደሙ የተቤዠላት ቤተክርስቲያናችን የምታስተምረው አስተምህሮ እግዚአብሔር ወልድ ኢየሱስ ክርስቶስ ከሥላሴ አንዱ የአምላኮች ሁሉ አምላክ የጌቶች ጌታ ሁሉ የነገስታትም ሁሉ ንጉስ የጌቶችም ሁሉ ጌታ መሆኑን ነው የምታስተምረው። አማላጅ ሳይሆን ፈራጅ፣ አማላጅ ሳይሆን አምላክ ነውና ኢየሱስ ክርስቶስ ወይም ኢየሱስ አማላጅ ነው ብላችሁ በዮሐንስ ወንጌል ምዕራፍ 14 ቁጥር 6ን እንዲሁም ትንቢተ ኤርምያስን 7:25ን መነሻ በማድረግ የተጭበረበረና የተምታታ ትምህርትን የምታስተምሩ ሁሉ ልቦናችሁን መልሱ፣ አንብቡ፣ መጽሐፍ ቅዱስ በማስረጃ ያዙ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ትምህርት ሁሉን ነገር በመረጃ በመመርመርና በመራቀቅ ቃሉ ላይ የተራቀቁ ሊቃውንት አባቶች ስላሉን እነሱ እግር ስር ቁጭ ብሎ መማር ያስፈልጋል። መጽሐፍ ቅዱስን ማንበብ፣ መሸምደድ፣ ቁጥር መያዝ ምዕራፍ 7 እንደዚህ ነው። ዮሐንስ ወንጌል፣ ማቴዎስ ወንጌል፣ ሉቃስ ወንጌል ምዕራፍና ቁጥር መሸምደድና መያዝ ቃል በቃል ትርጉምን በደንብ ሳይረዱ መያዝ መጽሐፍ ቅዱስን አዋቂ አያሰኝም። እኛ እውቀቱ ኑሮን አይደለም እናስተምረው፣ ሊቃውንት እግር ስር ቁጭ ብለን ያገኘነውን ትምህርትና መጽሐፍ ቅዱስ ላይ የሚለውን ነው አመስጥረን የምንናገረው። የሚያስተምረው ክርስቶስ ነው፣ የሚናገረው ክርስቶስ ነው። የሚናገረው ያናግረን ይችና እስትንፋሳችንን የሰጠን ክርስቶስ መድኃኔ ኢየሱስ ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ የጌቶች ሁሉ ጌታ የአማልክት ሁሉ አምላክ የነገስታትም ሁሉ ንጉስ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ በሥላሴ ሶስትነትና አንድነት የምናምን የምርጥ
የኢትዮጵያ ኦርቶዶክስ ተዋህዶ ልጆች ነንና አስተምሮታችን ይህ ነው። ከሞላ ጎደል እንግዲህ በቻልነው አቅም ያስተማረን እግዚአብሔር ነው። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የቅዱሳን ሁሉ ቅድስት የሆነችው ድንግል ማርያም ወላዲተ አምላክ ስሟ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መጥለቂያ የተመሰገነ የታወቀ ይሁን። ቅዱሳን ሰማዕታቱ፣ ቅዱሳን መላእክቱ፣ ቅዱሳን ጻድቃን እንዲሁም ቅዱሳን መነኮሳት ረድኤት በረከታቸው፣ ምልጃቸው፣ ጸጋቸው፣ ልመናቸው ከህዝበ ክርስቲያኑ ጋር እንዲሁም ከሀገራችን ቅድስት ከሆነችው ሀገራችን ከኢትዮጵያ ጋር ጸንቶ ለዘላለሙ ይኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰሚነሽ ቲዩብን ሰብስክራይብ ማድረግ፣ ለወዳጅ ዘመድ ሼር ማድረግ፣ ላይክ ማድረግ አትርሱ። ምክንያቱም የኢትዮጵያ ኦርቶዶክስ ተዋህዶን የምንናገርባት እውነተኛይቱ ድምጽ ቀጥተኛይቱ ድምጽ ሰሚነሽ ቲዩብ የኛ ቲዩብ ነውና የኢትዮጵያ ኦርቶዶክስ ተዋህዶ ልጆች ሁሉ የምንማማርበት የምናስተምርበት የምንማርበት እንግዶችን ጋብዘን ሊቃውንትን ጋብዘን ቤተክርስቲያናችንን ያፈራቻቸውን ሊቃውንት መተርጉማት ጋብዘን የምናቀርብባት ትምህርትን የምናገኝባት የሥላሴን ሶስትነት አንድነት የምናመሰጥርባት የቅዱሳኑን ሁሉ ክብር የምንገልጥባት ድንግል ማርያምን ዘላለማዊ ድንግልናዋን ብቻ አይደለም ምልጃዋን የምንናገርበት የሰማዕታቱን ምልጃ የቅዱሳኑን መላእክት ተራዳይነት ምልጃ ጸጋቸውን የምንገልጥበት ስንክሳሩ የሚነበብበት የእያንዳንዳቸው የጻድቃን የቅዱሳኑ ሁሉ ገድላቸው ድርሳናቸው የሚነበብበት ጸሎተ ምህላ የምናስተላልፍባት ይቺ ድምጽ ሰሚነሽ ቲዩብ። ሰሚነሽ ማለት ሰምታ ዝም ማትል ደብረ ብርሃን አካባቢ የምትገኝ አንጎለላ ኪዳነ ምህረት የሚኒሊክ የትውልድ ቦታ ናትና እንግዲህ ሰሚነሽ ኪዳነ ምህረትን አብዛኞቻችሁ ታውቁታላችሁ። በሷ ማስታወሻ ያስፈልጋል በሚል ተመካክረን ሰሚነሽ ብለናል። ስለዚህ ሰሚነሽ ቲዩብን ሰብስክራይብ ማድረግ፣ ሼር ማድረግ፣ የምንለቃቸውን ቪዲዮዎች በማስተዋል ስተትም ካለኛ ጋር ኮሜንት አድርጉ። ይህ ድምጽ የሚያወራው ስለ ኢትዮጵያ ኦርቶዶክስ ተዋህዶ አስተምሮ ብቻ ነው። የምንፍቅና ህይወት ውስጥ የተሐድሶ ህይወት ውስጥ ያላችሁ ሰዎች ይህ ቦታ የመማማሪያ መድረክ ነውና ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ ልጆች እንደ ወንድም እንደ እህት የምናስተካክለው ነገር ሲኖር ከቪዲዮ ስር ገብታችሁ ቪዲዮውን በማየት ሰብስክራይብ በማድረግ ላይክ በማድረግ ብቻ አይደለም ኮሜንት ጽፋችሁ ይህ ነገር ቢስተካከል ወይም በውስጥ መስመራችን ስልክ ቁጥራችን ተቀምጧል፣ ኢሜል አድሬሳችን አለ፣ ሜሴጅ ማድረግ ይቻላል። መገሰጽ፣ መምከር፣ መነጋገር የኢትዮጵያ ኦርቶዶክስ ተዋህዶን አስተምህሮ ግልጽ ባልሆነ መልኩ የሚያራምዱ ካሉ መገሰጽ መቁረጥ ይገባልና ሰሚነሽ ቲዩብን በመደገፍ ቤተክርስቲያናችንን እንደግፍ። የገጠር አብያተ ቅዱሳት ቤተክርስቲያናት ንዋየ ቅዱሳት የሌላቸው ቤተክርስቲያናትን እንድረስላቸው። እኛ የሥላሴ ባሮች ነን። እኛ የሥላሴ ህንጻዎች ነን። ስለዚህ የቅድስት ቤተክርስቲያን መድረስ ያለበት ማን ነው? እኛ ነን። ጧፍ ዕጣኑን መግዛት ያለበት ማን ነው? እኛ ነን። ሻማው የሚገዛው በማን ነው? እኛ ነን። ጃንጥላ መግዛት ያለብን ማን ነው? እኛ ነን። የቤተክርስቲያን አጠቃላይ የቅዳሴው የጸሎቱ አጠቃላይ ሊተርጂካል ሰርቪሱ መካሄድ ያለበት በካህናት ነው። ካህናቱ ደግሞ ምን ያስፈልጋቸዋል? መስዋዕት የሚያደርጉት ነገር ያስፈልጋቸዋል። ዕጣኑን፣ ጧፉን፣ ዘቢቡን፣ ሻማውን በመግዛት በተለይ ገጠር አካባቢ ላሉ ቤተክርስቲያናት መድረስ ይገባናል። ወጣቶች ሰሚነሽ ቲዩብን ሰብስክራይብ ማድረግ፣ ለወዳጅ ዘመድ ማካፈል፣ ሼር ማድረግ አይረሳ። ምክንያቱም እኛም የተዋህዶ ቤተክርስቲያን ላይ ድምጻችንን አስተዋጽኦአችንን እናበረክታለን ማለት ነው። ስለዚህ ዩቲዩብ ቻናላችን ሰሚነሽ ቲዩብ ነው። በቲክቶክ ቻናላችን መስፍን 2116 የሚል አለ። የፌስቡክ ግሩፓችን ቤተ ማርያም የሚል መንፈሳዊ ግሩፕ አለን። በዛ ላይ በመሳተፍ ጥያቄዎችን በማቅረብ እርስ በርሳችን በመማማር ዕውቀታችንን እናስፋ። አለማወቅ ከተጠያቂነት አያድንም። ስለዚህ ኢየሱስ ክርስቶስ አማላጅ ሳይሆን አምላክ መሆኑን መግለጥ እመቤታችን ቅድስት ድንግል ማርያም ድንግል ብቻ አይደለችም፣ ዘላለማዊ ድንግልናዋን መግለጽ ያስፈልጋል። መላእክቱ ተራዳይ ብቻ አይደሉም፣ አማላጅ መሆናቸውን መግለጥ ያስፈልጋል። ጻድቃን የጻድቅን ዋጋ ለማግኘት ጻድቃንን ማክበር ያስፈልጋል። ገድላቸውን ድርሳናቸውን ማንበብ በማስተዋል መረዳት ያስፈልጋልና እግዚአብሔር ይስጥልን። ለነበረን
ጊዜ የእግዚአብሔር ስም የተመሰገነ ይሁን። በተማርነው ትምህርት 100ም 60ም 30ም ያማረ ፍሬ አፍርተን የእግዚአብሔርን ክብር ለመግለጥ ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። እግዚአብሔር ይስጥልኝ። ይቆየን። ሰብስክራይብ አድርጉ።